ሰላም ጤና ይስጥልኝ የህብረታችን ፕሮግራም ተከታታዮች እንደምን ከረማችሁ እንደምን ሰነበታችሁ። ባለፈው ሳምንት በርግጥ ተገናኝተናል፣ ስለ ማህበረ ፖለቲካችን አውርተናል፣ አንዳንድ ሀሳቦች ጠቃሚ ሊሆኑ የሚችሉ ጉዳዮችን አንስተናል። እንዳነሳነው ደጋግመን እንዳነሳነው ማህበረ ፖለቲካችን ጠበብ አድርገን ነው የምናየው። በሰፊው ማህበረ ፖለቲካ ሲባል በሰፊው እንደው ትምህርትንም ጤናንም የማህበራዊ ሌሎች ተቋማት ለምሳሌ እንደ ሶሻል ሴኩሪቲ እንደሚባለው ወይ ማህበራዊ ዋስትና እነሱን ላይ አናተኩርም ለጊዜው። ኢትዮጵያ ውስጥ ማህበራዊ ዘርፍ ሲባል ያንን ሁሉ ያጠቃልላል። እኛ ግን በተለይ ሀገሪቱ ወደ ህገ መንግስት ማሻሻያ መግባቷ ስለማይቀር ከዚህ ትግል በኋላ መቼም ምድሪቱ እንደገና መተሳሰሪያ መርሆዎቿን የምትከልስበት ምዕራፍ መታጠፊያ ምዕራፍ ላይ ስላለን በማህበረ ፖለቲካ ጉዳይ ውስጥ በተለይ ብሔርን እና ሃይማኖትን አንስተን ነው የምንወያየው። በተለይ ፖለቲካው እንዴት ነው ሊረዳቸው የሚገባው እነዚህን ጉዳዮች። እነዚህን ተፈጥሯዊ የሆኑ ስብስቦች ራሱ አልሰበሰባቸውም፣ ፖለቲካው አልሰበሰባቸውም። በሀገር ውስጥ ተሰባስበው ነው ያገኛቸው። ፓርቲዎች እነዚህን ሃይማኖትን አልፈጠሩም፣ አልሰበሰቡትም። የሃይማኖቱን ሰው ተሰብስበው ነው ያገኙት፣ ብሔር ተሰብስበው ነው ያገኙት። እና በዚህ ስብስብ ላይ የሚኖራቸው መረዳት ምንድን ነው? እንዴት ነው ሊያዩት የሚገባው? ያ ነው ማህበረ ፖለቲካ ማለት። እንዴት ነው ሊያስተዳድሩት የሚገባው የሚለው ላይ ነው የምንወያየው። እና ባለፈው ጊዜ ለምሳሌ የታላቁ ትርክት ቀረጻ ላይ አንዳንድ ሀሳቦች ሰጥተን ነበረ። በኢትዮጵያ ሁኔታ አሁን ብዙ የምናስተካክላቸው እርምት የሚፈልጉ ማህበረ ፖለቲካ አስተሳሰቦች አሉ። በተለይም ደግሞ አሰባሳቢ ትርክት የምንለው ቀረጻ ላይ ንትርኮች አሉ። በተለይ በታሪክ ንባብ ላይ በጣም የተለያየ ትውልድ ነው። ታሪክ ንባብ ብቻ አይደለም፣ ሮድ ማፕ ላይ ፊውቸር ላይ ህልም ላይም የተጋጨ ነገር ይታያል። አንድ ሰው መኪና ይነዳል የሚባለው ወይም መኪና መንዳት ይችላል የሚባለው ዝም ብሎ ስላሽከረከረ ብቻ አይደለም። በጥሩ ሁኔታ መሪ ይዞ ስለሚነዳ እንደው ብዙ ማይጋጭ ጥንቁቅ መሆኑ ብቻ አይደለም። ማፕ ሪዲንግ ያስፈልገዋል። የሚሄድበትን ቦታ ቤት መስመር እንደሚሄድ እና የት እንደሚደርስ ማወቅ መቻል አለበት። ማፕ ሪዲንግ ያስፈልገዋል። ጂፒኤስ ማንበብ ያስፈልገዋል። ያ ከሌለ ዝም ብሎ ማሽከርከር ብቻ ዋጋ የለውም። እና አንዳንድ ጊዜ ፍኖተ ካርታዎቻችን ማለት ነው የምንሄድበት አቅጣጫ በአንድ ሀገር ውስጥ በጣም በመሰረታዊ ጉዳዮች ላይ ከተለያየ የካርታ ንባባችን ሮድ ማፓችን ወይም ማፕ ሪዲንጋችን በጣም የሚለያይ ከሆነ ሀገሪቱን ስናተራምስ ነው የምንውለው። አንዱ በዚህ እንሂድ ይላል፣ ሌላው በዚህ ነው የሚሄዳል፣ ሌላው ይሄኛውን የፌዴራል ስርዓት ነው የሚከተለው፣ ሌላ ይሄኛውን ካለ ወደ ልማት ጨርሶ አናድግም ማለት ነው። ስለዚህ በማህበረ ፖለቲካ ውስጥ አሰባሳቢ የሆነ ትርክት ያስፈልጋል፣ እንደ ሀገር የሚያሰባስበን ማለት ነው። እና ያ እንግዲህ ትልቅ አምብሬላ ነው፣ ትልቅ ጥላ ነው መሆን ያለበት ብለን ተነስተን ነበርና በኢትዮጵያ ሁኔታ ውስጥ አሁን አሰባሳቢ የሚሆነው ትርክት የጋራ እሴት ቀረጻ ነው ብለናል። የመጀመሪያው ቪዲዮ ላይ ከሁለት ሳምንት በፊት ያነሳነው ላይ የጋራ እሴቶቻችንን መጻፍ ማለት ነው። ለምሳሌ የኢትዮጵያ እሴት ይባላል። ምንድናቸው የኢትዮጵያ እሴት? ምንድን ናቸው? ብዙ ጊዜ ይነሳል በየስብሰባው። እሴቶቻችንን እንጠብቅ እሴቶቻችን ይባላል፣ ግን አልተጻፉም። ህገ መንግስት በእርግጥ አይጽፋቸውም። በብዙ ሀገር ህገ መንግስትም አይጻፍም። ወይም ደግሞ ተስማምተን የሆነ ያስቀመጥነው ዶክመንት የለም። እንደዚሁ በህገ ልቦናችን ስላለ ብቻ የተንጠባጠቡትን አንዳንዶችን እየጠቀስን ነው። እና በግልጽ ግን መቀረጽ አለባቸው። ሐውልት ልንገነባላቸው ይገባል፣ ልንጽፋቸው ይገባል። እነዛ አሁን እንደ መነሻ እንደ ዲፓርቸር ማለት መነሻ እንደ መነሻ ለውጥ አሁን ለውጥ ውስጥ ስንገባ በአዲስ ትርክት በአዲስ አስተሳሰብ በተሻለ መርሆ ምድሪቱን ወደፊት ማራመድ ውስጥ ስንገባ አንድ አሰባሳቢ ትርክት ያስፈልገናል። እና ያ አሰባሳቢ ትርክት ወይም ደግሞ
ታላቁ ትርክት ብለናል። ታላቁ ትርክት የጋራ እሴታችን ነው። እሱን መቅረጽ ነው። 12 ነጥቦች አንስተን ነበረ። ታስታውሱታላችሁ። ቪዲዮ ወደ ኋላ ብታዩትም ታገኙታላችሁ። የሚጨመረው ጨምሮ የሚቀነሰው ተቀንሶ ብቻ ሐሳብ ነው። እንግዲህ እንዳንድ ግለሰብ እንደዚህ ጋር ነው የሚሰጠውት። ሐሳብ መስጠት ይቻላል፣ ግን የሚቀርጸው ህዝብ ነው። ስለዚህ አንዱ ግን ሊሆን የሚገባው ያ ነው። ሁለተኛው አሰባሳቢ ትርክት ደግሞ የስነ መንግስት ጉዳይ ነው። የስነ መንግስት ትርክት በተለይ ከማህበረ ፖለቲካችን አንፃር ስለ ስነ መንግስት ስናወራ ስነ መንግስት በብዙ መንገድ ነው እንግዲህ የሰው ልጅ መንግስት የሚመሰረትባቸው 3 ዋና ዋና ጉዳዮች ኢኮኖሚ ነው አንዱ፣ ሁለተኛው ማህበራዊ ጉዳይ ነው፣ ሶስተኛው ፖለቲካዊ ጉዳይ ነው። የሰብአዊ መብት የዲሞክራሲ ጉዳይም አለ። አሁን እኛ ሰብአዊ መብት ዲሞክራሲ ጉዳይ ውስጥ አልገባንም፣ ርዕሳችን አይደለም ብለናል። ዲሞክራሲ ጉዳይም ላይ አይደለም ብለናል። የፖለቲካ ጉዳዮች ላይም አይደለም። አሁን ዋናው ግን ከአሉን ጉዳዮች ማህበራዊ ጉዳዮቻችን ላይ ነው የምናተኩረው ብለናል፣ የማህበረ ፖለቲካ። ስለዚህ በዚህ በስነ መንግስት ውስጥ ስናነሳ እንግዲህ በተለይ በኢትዮጵያ ሁኔታ ብሔርና ብሔራዊ ማንነት ወይም ኢትዮጵያዊነት እንዴት ነው የሚተሳሰሩት የሚለውን ይመለከታል ማለት ነው። ጠበብ ስናደርገው እኛ በዚህ በእኛ በጀመርነው ርዕሰ ጉዳይ መስመር ውስጥ ስናስገባው። ስለዚህ ምናልን ባለፈው ሳምንት አንድ ገዢ መርሆ ሊሆን የሚገባው ኢትዮጵያ ውስጥ ልንስማማበት የሚገባው ትርክት አለ፣ ወይም ደግሞ ሪቪዥን ክለሳ ውስጥ ልንገባ ቆም ብለን ልናስብ የሚገባን ምዕራፍ ላይ ነው ያለነው። በተለይ ብሔርና ብሔራዊ ማንነት የሚተሳሰሩበት መርሆ አካባቢ ከዚህ የተነሳ አንድ ጠቅላላ ነገር ያስፈልጋል። አንድ ኤስታብሊሽ የምናደርገው ነገር መኖር አለበት። ከዛ በኋላ እንግዲህ ያንን እየገነባን እንሄዳለን። ግን ጠቅለል ያለ መሰረት ያስፈልጋል። ያ መሰረት የኢትዮጵያን ለኢትዮጵያ የብሔርን ለብሔር የሚሰጥ አስተሳሰብ ውስጥ መግባት መቻል አለብን። አሁን ህገ መንግስታችንን ወደ ኋላ ስናየው ስንመረምረው የብሔርን ለብሔር ወስዷል፣ የኢትዮጵያንም ለብሔር ወስዷል። ስለዚህ ኢትዮጵያ ምንም የሌለሽ ሆናለች። ይሄ ትክክል አይደለም። ስለዚህ የብሔርን ለብሔር የኢትዮጵያን ለኢትዮጵያ የሚል አጠቃላይ ሐሳብ ውስጥ ገብተን የሆነ ነገር ኤስታብሊሽ ማድረግ አለብን፣ ወይም መሰረት መጣል አለብን። ይሄ አንድ የፖለቲካ የማህበረ ፖለቲካ ትርክት ነው። የብሔርን ለብሔር የኢትዮጵያን ለኢትዮጵያ የሚል ትርክት ውስጥ መግባት መቻል አለብን። ከዛ ዝርዝር ጉዳዩ እንግዲህ ምንድነው ለብሔር የኢትዮጵያ ምንድነው የሚለው በብልቱ እያወጣን እንሄዳለን ማለት ነው። እንግዲህ ዛሬ ደግሞ እንግዲህ ስናነሳ የምንወያየው ከዚህ ከብሔር ጉዳይ ውስጥ የብሔር እንግዲህ ብሔር የሚባለው የሚገነባባቸው የተለያዩ ኤሌመንቶች አሉ፣ አለባውያን አሉ። ከነዛ ውስጥ አንዱ ቋንቋ ነው። እንግዲህ ባህል አለ፣ ወግ ልማዶች ይኖራሉ፣ ሌሎችም ብሔርን የገነቡ አለባዎች ይኖራሉ። ከነዛ ውስጥ ቋንቋ አንዱ ወሳኝ ነው። እንግዲህ ቋንቋን ማህበረ ፖለቲካ ስንል ፖለቲካው እንዴት ነው የሚያየው? መቼም የስነ ልሳን ሰው የሚለው ነገር ይኖራል። ስነ ልሳን የራሱ ተረክ ይኖራል፣ የራሱ ትርክት ይኖረዋል። የቋንቋ አመጣጥን የሚያጠኑ ባለሙያዎች ስርወ ቃሉ ይሄ ነው፣ ይሄኛው ቋንቋ ከዚህ ቋንቋ ጋር የጋራ ታሪክ አለው፣ ይተሳሰራል። አማርኛ እና ትግርኛ ከግዕዝ ጋር ያላቸው ዝምድና ይሄን ይመስላል። ሴሜቲክ ላንጉዌጅ፣ ኩሽቲክ ላንጉዌጅ የሚሉት ነገር ሊኖራቸው ይችላል። ባለሙያዎች እንግዲህ የራሳቸው ትርክት ይኖራቸዋል። በእኛ ደግሞ በዚህ በተለይ ፖለቲካ አካባቢ ወደዛ የሄድን ሰዎች ደግሞ እንዴት ነው ቋንቋን የምናየው ነው። እንግዲህ ቋንቋን እንዴት ነው የምናየው? ቋንቋ እንዴት ነው የምናስተዳድረው? በተለይ ገዘፍ ያለ ተረክ ሊኖረን ይገባል እዚህ አካባቢ። ምክንያቱም በጣም በህብረተሰብ ውስጥ ስር የሰደደ ጉዳይ ነው፣ እጅግ አስፈላጊ ነው። በማህበራችን ውስጥ አገልግሎቱም ሰፊ ነው። የሰው ልጅ ከቋንቋ ተነጥሎ አይታይም። አስተዳደር ብንለው ቋንቋ አለበት፣ ትምህርት ብንለው ቋንቋ አለበት። አጠቃላይ የሰው ልጅ ከቋንቋ ጋር የተጣበቀ ስለሆነ
በዚህ አካባቢ የሚኖረን ፍልስፍና የሚኖረን ያስተዳደር ጥበብ ወደፊት ሊያራምደን ሊጎትተን ይችላል። ስለዚህ ማህበረ ፖለቲካችን ቋንቋን ከብሔር መገለጫዎች አንዱ ቋንቋን ነጥሎ መረዳት መቻል አለበት። በደንብ ሪቫይዝ ማድረግ አለበት። አሁን በኢትዮጵያ ሁኔታ ትርክቶቻችንን ወደ ማየት አለበት። ከዛ የተነሳ የዛሬው እንግዲህ የቋንቋን ስነ ስርዓት ይመለከታል ማለት ነው። በጣምራ ፌዴራሊዝም ስር አንድ ያነሳ ነው አለ ትንሽ ሮጥ ብዬ ነው ያነሳሁት። ዛሬም እንደዚሁ አንዳንድ ጠቃሚ ጉዳዮችን በዚህ በቋንቋ በስነ ቋንቋ ከትርክት ጋር አያይዤ አነሳለሁ ማለት ነው። እንግዲህ በአንድ ማህበረሰብ ውስጥ የተለያየ ቋንቋ የተለያየ ሃይማኖት ባለው አገር ውስጥ ፖለቲከኛ ሲያስብ የሚያቀላቅላቸው ወይም ደግሞ ቋንቋ ለምሳሌ ከቋንቋ አንፃር ስናየው ቋንቋዬ ብሎ አንድ ማህበረሰብ ሊኖር ይችላል። እንደዚህ አይነት ቃል ኪዳን ህብረተሰቡን ልናስገባው እንችላለን። በእርግጥ ነው ከዚህ ከማህበራዊ ጉዳይ ውስጥ ደግሞ ሌሎቹ ደግሞ እንደዚህ በዚህ መንገድ አይገለጹም። ለምሳሌ ሃይማኖትን እንውሰድ። ሃይማኖትሽ ሃይማኖቴ ማለት ብለን አንልም ፖለቲከኞች ይሄን። ምክንያቱም ሃይማኖት የዚህ ዓለም ብቻ አይደለም፣ የቀጥለውም ዓለም አስተያየት ነው። የተለያየ ዶክትሪን ነው ያለው፣ የተለያየ እምነት ነው ያለው። ፖለቲከኞች ሃይማኖትን ሲያስተዳድሩ ቶለራንስ ወይም ደግሞ መቻቻልን ተቻችለው እንዲኖሩ መብታቸው እኩል እንዲከበር በአንድ ሀገር ስር እንጂ ሃይማኖት ይበል ብለን ክርስቲያንና ሙስሊሙን አንድ ጋር ሃይማኖት እንዲፈጥር አይደለም ፖለቲከኞች የምንጥረው። ይሄ እንደዚህ አይነት አስተዳደር ሊኖር አይችልም ማለት ነው። ይሄ ከባድ አካሄድ ነው። ብዙ ማህበራዊ ግጭት ያመጣል እንደዚህ አይነት ማህበረ ፖለቲካ። አንዳንድ ሀገሮች እኮ ተሞክረዋል እንደዚህ አይነት ነገር፣ ግን አደጋዎችን ግጭቶችን ያመጣል። ልማዴ በላ እንለው እንችላለን አንድ ማህበረሰብ። ለምሳሌ ምግቤ በላ እንለው እንችላለን። ምክንያቱም ከሃይማኖት አንፃር ምሳሌ ግመል ስጋ የሚበላል እንደሱ የተቀደሰ ነው። ሌላ ቦታ ደግሞ የግመል ስጋ የማይበላ ይኖራል። የተለያዩ አመጋገቦች አንዱ ጋር ቅዱስ ሊሆኑ ይችላሉ፣ ሌላው ጋር ደግሞ ጥሩ ላይሆኑ ይችላሉ። ግን እነዚህ የተለያየ ምግብ የሚበሉ የህብረተሰብ ክፍሎች በመቻቻል ኮኤግዚስተንስ የሚባለው ነው ፖለቲከኛ ከፍ አድርጎ እንጂ ያደባለክ እንደዚህ አድርግ ላይል ይችላል አይልም። ከቋንቋ አንፃር ግን ስናየው ቋንቋ ግን የኢትዮጵያ ህዝብ ብዙ ቋንቋ ነው ያለው። 80 ምናምን ነው አለ የሚባለው ተቆጥሮ እንኳን በትክክል አለመታወቁ በጣም ይገርማል። ግን 80 በላይ ቋንቋ አለ እነሱ እንደሚሉት እንበልና ይሄን ቋንቋ ፖለቲከኛ ሲያስተዳድር ቋንቋዬ እንዲል እንደዚህ አይነት የማህበረ ፖለቲካ ትርክት ግን ሊይዝ ይችላል። ይሄ ጠቃሚ ነው፣ በጣም ነው። ቅድም ያልኳችሁ እየለየን ነው እንግዲህ ብልት በማህበራዊ ፖለቲካችን ውስጥ ያሉትን አንድ ላይ የሚሄዱትን አንድ ላይ እንዲሄዱ እንዲወራረሱ፣ የማይወራረሱትን ደግሞ በኮኤግዚስተንስ ወይም ደግሞ ተቻችሎ በመኖር በልዩነት ተከባብረው መኖር እሱን እናራምዳለን ማለት ነው። ነገር ግን ከቋንቋ አንፃር ህብረተሰብ ቋንቋዬ የሚል የማህበረ ፖለቲካ ትርክት ልናራምድ ግን እንችላለን። ይሄ በጣም ጠቃሚ የማህበረ ፖለቲካ ትርክት ነው ብዬ እኔ አምናለሁ ማለት ነው። እንግዲህ ለምንድን ነው መቼም ማንም ቋንቋ ተናጋሪ የኔን ቋንቋ ሌላው እንዳይለምድ አይልም። እንደዚህ አይነት ነገር አንሰማም። የሌላውንም ደግሞ ቋንቋ አትናገር አትማር የሚል ደግሞ ሃይማኖትም ጤነኛ የሆነ አስተሳሰብም የለም። በተቻለ መጠን ቋንቋ መለማመድ፣ ያንተን ቋንቋ እኔ ልናገረው የኔን አንተ ተናገረው የሚል መቀባበል ማለት ነው። መቼም ቋንቋውን በሙሉ ላንለምደው እንችላለን፣ ግን እዚህ ጋር አሳያችኋለሁ በኋላ ምን አይነት የቋንቋ አሰራር ሊኖረን እንደሚገባ ጣምራ ፌዴራሊዝም የሚለው መጽሐፍ ውስጥ የተገለጸ ነው። በኋላ አሳያችኋለሁኝ። እንግዲህ በኢትዮጵያ ውስጥ እስቲ አሁን ያለውን የቋንቋ ትርክት ያየን እንደሆነ በሀገራችን ውስጥ ህገ መንግስቱን ያየን እንደሆነ ስለ ቋንቋ የሚናገረው ነገር አንቀጽ 39 ንዑስ አንቀጽ 5 ላይ በዚህ ህገ መንግስት ውስጥ ብሔረሰብ ህዝብ ማለት
ከዚህ ቀጥሎ የተገለጸውን ባህሪ የሚያሳይ ማህበረሰብ ነው። ሰፋ ያለ የጋራ ጠባይ የሚያንጸባርቅ ባህል ወይም ተመሳሳይ ልምዶች ያላቸው፣ ሊግባቡበት የሚችሉበት የጋራ ቋንቋ ያላቸው፣ የጋራ ወይም የተዛመደ ህልውና አለን ብለው የሚያምኑ የስነ ልቦና አንድነት ያላቸውና በአብዛኛው በተያያዘ መልክዓ ምድር የሚኖሩ ናቸው ይላል። አንቀጽ 46 ንዑስ አንቀጽ 2 ደግሞ ክልሎች የሚዋቀሩት በህዝብ አሰፋፈር፣ ቋንቋ፣ ማንነትና ፈቃድ ላይ በመመስረት ነው ይላል። እንግዲህ ስለ ቋንቋ ሌሎች አካባቢዎችም ከመብት ጋር አያይዞ ያነሳዋለን። እሱ ዘመናዊ ናቸው። ለምሳሌ በቋንቋ ሰው መገለል እንደሌለበት የሚገልጽ አንቀጽ አለ። እሱ ጥሩ አንቀጽ ነው። ይሄ እንግዲህ ይሄኛው አንቀጽ 39 ንዑስ አንቀጽ 5 ላይ ያለው ብሔር የሚባለው ወይ ብሔረሰብ የሚባለው ወይ ህዝብ የሚባለው አንዱ ሊያሟላው የሚገባው ነገር ቋንቋ ነው የሚለው። እንግዲህ ቋንቋ ነው ማለት ነው። ስለዚህ በኢትዮጵያ ህገ መንግስት ውስጥ እንግዲህ ቋንቋ በግልጽ ባይቀመጥም ግን የማንነት መገለጫ ነው የሚለው ነው የተሰመረበት። የማንነት መገለጫ ነው። አንድ ማንነትን ብሔርን ከሚሰሩት ነገሮች አንዱ እንደውም ምናልባትም ዋናው ቋንቋ ነው። ምክንያቱም ክልሎች ሲከለሉም በቋንቋ ነው ይላልና። እንግዲህ ይሄ አገላለጽ ለምሳሌ ባይሊንጓል የሆኑ ሁለት ቋንቋ የሚናገር አንድ ብሔር ኦሮምኛን እና የራሱን ቋንቋ ደግሞ የሚናገር ቢኖር እንግዲህ አንዱ የራስህ ቋንቋ ነው፣ አንዱ ደግሞ የሰውን ቋንቋ ነው የሚል አስተሳሰብ ነው ያለው ማለት ነው። ሁለት ቋንቋ የሚናገር ብሔር አንዱ ያንተ ነው አንዱ የሌላው ነው የሚል ስሜት አለው ማለት ነው። ይሄ ዴፊኒሽን እንግዲህ የአስተዳደር ክልል ለመመስረት ዋና ምሰሶም መሆኑ በዚህ ደረጃ ምንድነው ምክንያቱ የሚል ጥያቄዎች እናነሳ። ሌሎች ሂሳቦች ለምንድነው ያልገቡት? መልክዓ ምድር፣ አስተዳደር አመችነት ወዘተ ምንለው ማለት ነው። እና በዚህ ደረጃ ቋንቋ ከማንነት ጋር በጣም የተጣበቀ ለአንድ ብሔር የተሰጠ ተደርጎ ነው የተቀመጠው የተቀረጸው ማለት ነው። ፖለቲካችን ደግሞ እንግዲህ ከህገ መንግስቱም ውጪ ፖለቲካችን ውስጥ ወዲህ የሚራገበው ነገር ደግሞ ያያችሁ እንደሆነ ስለ ቋንቋን በተለይም ለረጅም ጊዜ የመንግስት ቋንቋ የነበረውን አማርኛን እንደ መጨቆኛ መሳሪያም የሚያዩ አሉ። ግዛት ለማስፋፋት መንግስትን ለማጽናት ሲጠቀሙበት ነበረ ብለው ቋንቋውን የሚነቅፉም አሉ ማለት ነው። የኦሮሚያን ህገ መንግስት አንቀጽ 5 ላይ ያያችሁ እንደሆነ ኦሮምኛ የክልሉ የስራ ቋንቋ ይሆናል ይላል። ይሄ ትክክል ነው። ከዛ በኋላ ግን የሚጻፈው በላቲን ነው የሚለው። እንግዲህ መቼም ይሄ በጣም ቴክኒካል የሆነ ነገር ነው። የሚጻፈው በዚህ ነው ቋንቋ ነው ተብሎ ህገ መንግስት ላይ አይቀመጥም። የኦሮሚያ ኦፊሻል ቋንቋ ኦሮምኛ ነው ማለት በቂ ነው። ከዛ ውጪ ስነ ልሳን ሰዎች ሚሊት ሊኖራቸው ይችላል። በዚህ ቢጻፍ የተሻለ ስሜት ይሰጣል። ወይም ደግሞ ሊንጉስቲክ ያጠኑ ሰዎች ስነ ልሳን ያጠኑ ሰዎች ማለት ነው። እነሱ በዚህ መጻፍ አለበት ሊሉ ይችላሉ። ቴክኒካል የሆነ ነገር ሊሆን ይችላል። ግን በህገ መንግስት ውስጥ በዚህ ነው የሚጻፍ በላቲን ነው ማለት የዚህ በቋንቋ አካባቢ ያለን ተረክ ወይም ትርክት ጤንነት እንዳጣ የሚያሳይ ነው። ጤንነት እንዳጣ የሚያሳይ ነው። ሆድ እንደሻከረ የሚያሳይ ነው። ፈውስ እንደሚያስፈልገን የሚያሳይ ነው። በመሰረቱ በአማርኛ ቋንቋ የትኛውንም ቋንቋ መጻፍ ይቻላል። የትኛውም ቋንቋ በየትኛውም ፊደል ይጻፋል። በተለይ የአማርኛ ቋንቋ ደግሞ እንደው በጎ ደግሞ ሌሎች ትርክቶቻችን ውስጥ ብናስገባ የፖለቲካ ትርክታችን መጥፎውን ነው የሚነቅሰው እንጂ በጎውን እንንቀስ ብንል ለምሳሌ አማርኛ ፊደል ሲቀረጽ ለአማርኛ ቋንቋ ምንም የማይጠቅሙ ፊደሎች አሉ። ሆን ብለው ለኦሮምኛና ደቡብ ውስጥ ላሉ ቋንቋዎች ሊጠቅሙ ይችላሉ ተብለው የተካተቱ ድምጾች ፊደሎች ለምሳሌ ልስጣችሁ። ለምሳሌ ጰ አሁን በፊደላችን ውስጥ ጰም ይባላል። ጰ ለአማራው ምንም አይጠቅመው። ምናልባት ምንድነው ጳጳስ የምትል ቃል ናት። ሌላ እሱም የግሪክ ቃል ነው የሚባለው አይደለም።
ከዛ ውጪ ገበሬው ብትሄዱ አማራ ገበሬው ውስጥ ጎንደር ብትሄዱ ወሎ ብትሄዱ ሸዋ ብትሄዱ መንዝ ብትሄዱ ያደኩበት አካባቢ በጣም የሚጀምር በጣም የሚጨርስ ቃል የለው። ይሄ ቃል የተፈጠረው ጳን በጣም የሚጠቀሙ አሉ ደቡብ ውስጥ። ስለዚህ እነሱን ለማካተት ለነሱም ጽሁፋቸው ቋንቋቸው ወደ ጽሁፍ ሲያድግ እንዳይቸገሩ በሚል ሌላው ፐ አለ። ፐም እንዳልኳቸው ለአማርኛው ምንም አይጠቅሙም። በ ነው የሚለው በ ነው የሚጠቀመው። ፐ የምትለው ቃል ምንም አይጠቀምበትም አማራው። ግን ፐን ደግሞ በጣም የሚጠቀሙበት ደቡብ ውስጥ አሉ። በጣም አንዳንድ ብሔሮች አሉ። ቨን እንውሰድ። ቨ ለአማርኛ ቋንቋ ምንም አይጠቅሙም። ምናልባትም ከእንግሊዘኛ ቋንቋ ውስጥ ቴሌቪዥን የምትል እንግዲህ ቨ ያለችው እዛ ውስጥ ናት። ከቴሌቪዥን ውስጥ ሌላ ምንም አይጠቅሙም። ቨ ግን የሚጠቅማቸው ብሔሮች አሉ ኢትዮጵያ ውስጥ። ቨ የምትለው ቃል በጣም የሚጠቅማቸው አማርኛው ላይ እንዳልኳቸው ምንም ጠቀሜታ የለውም። በቨ የሚጀምር በቨ የሚጨርስ ቃል የለውም። እንዳልኳቸው ቴሌቪዥን ካልሆነ በስተቀር እሱንም ቴሌቪዥን ነው የሚለው የአማራው ገበሬ። ስለዚህ በተቻለ መጠን ለማካተት ነው ማለት ነው። ወደ በኋላም ደግሞ እንደምታውቁት ለምሳሌ የምትባል ቃል አለች። በኦሮምኛ ውስጥ በጣም ጠቃሚ ቃል ናት። እሷንም ለማካተት አለች ያቺ ቃል አለች። በትግርኛም ለምሳሌ መቀለ ስትሉ መቀሌ አይደለም እኛ እንደምንለው አይደለም የሚሉ ወንድሞቻችን እህቶቻችን ለሱም ይሆንም የቆየ ነው እሱ አለው። ትግርኛ ሊገልጹ የሚችሉ ቃሎች አሉ። የኦሮምኛ ቃል በጽሁፍ ሊያገለግሉ የሚችሉ ቃሎች ተካተዋል። የደቡብን ቃሎች አካቷል እና በጣም ዘመናዊ የሆነ ያጻጻፍ ስልት ነው አማርኛ። እና ይህንን ስናይ እንደው ይሄ በትርክታችን ውስጥ በተለይ በናሬቲቭስ በመነለው ወይም በማህበረ ፖለቲካ ትንታኔዎቻችን ላይ እነዚህ በጎ ነገሮችን አናነሳ ማግለሉን ብቻ ማለቴ ነው። እና ይሄ ጤነኛ የሆነ ማህበረ ፖለቲካ እነዚህን ሁሉ እንድናስብ ያደርገናል። ሌላው ለምሳሌ አማርኛ ፊደሉ በራሱ እንደምታውቁት በዓለም ላይ 12 ምናምን አካባቢ ናቸው ይመስለኛል የጽሁፍ ቋንቋ ያላቸው። ወደ 7000 ድረስ የሚደርስ ቋንቋ ነው ያለው በዓለም ላይ። ሁሉም የለው 100 እንኳን የለው 10 ምናምን ናቸው የጽሁፍ ዘዴ ያላቸው። ከነዛ ውስጥ አማርኛ አንዱ ነው። ከአፍሪካ ብቸኛው ፊደል ያለው ሀገር እኛ ነን፣ ኢትዮጵያ ነን። የራሳችንን ፊደል የምንጠቀም ማለት ነው። እና ይሄ እኮ ትልቅ ኩራት እኮ ነው። በጣም ትልቅ ታሪካችን እኮ ነው። እና ይሄንኑ የመጠቀም ያስፈልገናል፣ ያስተሳሰረናል፣ የታሪካችን ኩራት ይሆናል። አለበለዚያ ያሳፍረናል ወደ ሌላ ስንሄድ ማለት ነው። ስለዚህ እነዚህን በትርክቶቻችን ውስጥ በቋንቋ ተረካችን ውስጥ በጎውን ማስገባት ሲገባ ትንሽ የተጣመመ ለፖለቲካ ትርፍ ሲባል የተጣመመ የቋንቋ ትርክት በፖለቲካው አካባቢ ያንዣብባል እና ያ እንደው ሽግግር ሲባል እንድናጠራ እና ወደ በጎ እንድንመለስ ማለቴ ነው። እንግዲህ ሌላ ትርክት አለ። ያ ትርክት ደግሞ መታረም ያለበት ነው። ምንድነው? ቋንቋ ፈጠራ ነው። ሰው ልጅ የፈጠረው ነው እና አንድ ሀገር ውስጥ ስንኖር በዘመናዊው ዓለም 80 ቋንቋ ይዘን መኩራራት የለብንም። ይሄንን ቶሎ እያስተማረን 1-2 ቋንቋዎች እንደው ምናልባትም አማርኛና ኦሮምኛ ሊሆን ይችላል፣ ትግርኛንም ሶማሊኛ እንደዚህ ጨምሮ እንደው ሌላውን እንደው ደምስሶ 1-3-4 ቋንቋ በቂ ነው። ቋንቋ በበዛ ቁጥር የኮሙኒኬሽን ችግር እየፈጠረ ነው የሚያጣው። ለመግባባት ነው የተፈጠረው። ስለዚህ አንድ ሀገር እስከሆነ ድረስ እንደው በሙሉ ቢጠፉም ችግር የለውም የሚሉ አሉ። ብዙ አይደሉም፣ በቁጥራቸው ብዙ አይደሉም እንጂ አሉ። ኢትዮጵያውያን ብቻም ሳይሆኑ ለነገሩ አንዳንድ ሀገሮች አንዳንድ ስነ ልሳን እንኳን ሳይሆን የማህበረ ፖለቲካ ሰዎች እንደዚህ አይነት ሀሳብ የሚያንሸራሽሩ አሉ። ይሄ በጣም አደገኛ አስተሳሰብ ነው።
ቋንቋ መገለጫም ነው፣ የማንነት መገለጫም ነው። በኋላ እንመጣበታለን። ግን የማንነት መገለጫ ብቻ አይደለም እንጂ ግን አንድ ዋና የማንነት መገለጫ ነው። ስለዚህ ቋንቋን ስናጠፋ ማንነትን ነው የምናጠፋው፣ ብሔርን ነው የምናጠፋው። ትክክል ማለት ኮኤግዚስተንስ ነው ዲሞክራሲ የሚያስፈልገው። እንደውም ቋንቋዎች እንዲያብቡ ውስጣቸው ያለው ፍልስፍናቸው፣ ውስጣቸው ያለው ማህበራዊ ሀብት እየዳበረ እንዲወጣ ማገዝ ነው ያለብን። የጽሁፍ ቋንቋ የሌላቸው የጽሁፍ ቋንቋ እንዲኖራቸው ማድረግ ማሳደግ ነው እንጂ አጥፍተን የሆነ 1 2 3 ቋንቋ እናሳድግ የሚለው አስተሳሰብ በተለይ ከዚህ ከፖለቲካው ደጅ መራቅ አለባቸው። እነዚህ ተመራማሪዎች ያሉትን ይበሉ፣ መብታቸው። አዲስ አበባ ዩኒቨርሲቲ የሚያጠና ሰው በዚህ ዙሪያ ጥናት ያደረገ ሰው በዚህ ቢመረቅ በዚህ ቢጽፍ ሊከሰስ ሊወቀስ አይገባውም። ጥናት ነው መቀመጥ አለበት። ማጥናት ነፃነት ያስፈልገዋል። ነገር ግን የፖለቲካ ሰዎች ግን ይህንን አስተሳሰብ ይዘን የሆነ የፖለቲካ ቤት ልንሰራበት ማሰብ የለብንም ማለት ነው። ይሄ ማህበራዊ ግጭትም ያመጣል። እንግዲህ ወደ ዓለም ደግሞ ወጣ ያለ እንደሆነ በዚህ ፕሮግራም ላይ እንደው ትንሽ ዳሰስ እናደርጋለን። የሌላውንም የቋንቋ ስነ ስርዓት የሌላውን ሀገር የቋንቋ ስነ ስርዓት ማየት እናደርጋለንና ጥቂት ነገርም ስለዚህ እናንሳ። አሁን በዚህ ሰዓት የሚያስገርማችሁ ነገር 58 የሚደርሱ ሀገሮች የተለያየ ነው ቁጥሩ፣ አንዳንዱ 60 ይላል። ግን እንግሊዘኛ ኦፊሻል ቋንቋቸው ነው። የሚገርማችሁ ነገር ወደ 20 የሚጠጉ ሀገራት ደግሞ የትምህርት ቋንቋ አድርገውታል፣ የመንግስት የመስሪያ ቤት ቋንቋ አድርገውታል፣ ተደራቢ ቋንቋ አድርገውታል። ብቻ ይጠቀሙበታል። በአፍሪካ ውስጥ እነ ጋናን ብትወስዱ፣ እነ ኡጋንዳን ብትወስዱ፣ እነ ናይጄሪያን ብትወስዱ፣ እነ ቦትስዋና፣ ላይቤሪያን፣ ሩዋንዳ አሁን 4 ኦፊሻል ቋንቋ አላት ነው የሚባለው። ከዛ ውስጥ አንዱ እንግሊዘኛ ነው። አፍሪካ 20 የሚሆኑ ሀገራት እንግሊዘኛን ኦፊሻል ቋንቋቸው አድርገው ይኖራሉ። እንግዲህ በቅኝ የገዟቸው ሀገሮች ቋንቋ ነው። ያንን ቋንቋ ተምረው ዛሬ ግን በአዲስ መንፈስ ተጠብጥብ ብለው ጸድተው በሰው ልጅ የእድገት ጎዳና ውስጥ ሊገጥሙ የሚችሉ ነገሮችን ሁሉ አይታርገው በበጎ ህሊና ግን ያንን ቋንቋቸው አድርገው ኦፊሻል ቋንቋቸው አድርገው በአፍሪካ ውስጥ እንዳልኳቸው 20 ሀገሮች ይናገራሉ። ኬንያን ጨምሮ ጎረቤት ሀገራችንን ጨምሮ ማለት ነው። እንግዲህ ይሄ አለ። እኛ ሀገር ደግሞ እርስ በርሳችን ባለው ቋንቋ አንተን ቋንቋ አልጠቅም እንደውም በአንተ ቋንቋ አልጽፍ በህገ መንግስትም ሳይቀር እንደዚህ ብዬ ጽፋለሁ የሚለው ነገር ትንሽ ማህበራችንን ሆድና ጀርባ ያደርገዋል። ይሄን ያመጣው የቋንቋ ሳይንቲስት አይደለም፣ ማህበረ ፖለቲካችን መንሻፈፍ ነው። ማህበረ ፖለቲካችን ጥሩ ሳይሆን ሲቀር ትርክቶቻችን ውስጥ እንዳልኳችሁ መጥፎን ብቻ እየነቀሰን እያወጣን ጥሩን እያወጣን እየጣልን በእንክርዳዱ እንዲሆን እያወጣን እየጣልን በእንክርዳዱ ላይ ፖለቲካ መጫወት ስንጀምር ፍሬ የሌለውን ህይወት ውስጥ እንገባለን ማለት ነው። ሀገራችንን ወደዛ ውስጥ እንወስዳታለን። እንግዲህ ስፓኒሽን የሚወሰዳችሁ እንደሆነ ወደ 20 የሚደርሱ ሀገሮች በዚህ ቋንቋ ይጠቀማሉ። ያው ስፔን ቅኝ በገዛቻቸው አካባቢ፣ ፈረንሳይንም ያያችሁ እንደሆነ 26 ሀገራት ኦፊሻል ቋንቋቸው አድርገው ይጠቀማሉ። ምዕራብ አፍሪካ ውስጥ ሄዳችሁ እንደሆነ እንደ ቡርኪና ፋሶ፣ ብሩንዲ፣ ቻድ፣ ጋቦን፣ ማሊ፣ ሴኔጋል የመሳሰሉ ሀገሮች ይጠቀሙበታል። ፈረንሳይኛን ኦፊሻል ቋንቋቸው አድርገው ይጠቀማሉ። ቅኝ ገዢዎቻቸው ናቸው። በዚህ ቋንቋ ተበድለዋል፣ በዚህ ቋንቋ ፍርድ አጥተዋል። ነገር ግን ይህንን ቋንቋ ዛሬ መሳሪያ አድርገው ወደ ልማት ወደ ዲሞክራሲ ያደጉ ነው ያሉት። ማህበረ ፖለቲካቸው እንደዚህ ተስተካክሏል ማለት ነው። ተስተካክሏል፣ ዘመናዊ ሆኗል። እንግዲህ ወደ ሀገራችን ስንመጣ የቋንቋ ትርክታችን እንዳልኳችሁ ርምት ይጠይቃል እና ከማህበረ ፖለቲካ ትርክት ርምት ለውጦቻችን አንዱ የቋንቋ ስነ ስርዓትን ስናስተካክል አንዱ ምንድነው? ቋንቋን የምናይበት መነጽር የምንረዳበት መነጽር ወይም ደግሞ መሰረት በሶስት ክፍል ሊከፈል ይችላል ብዬ አስባለሁ። ተወያዩበት እንግዲህ እናንተ። አንደኛው ቋንቋ አዎ እውነት ነው የማንነት መገለጫ ነው። ልክ በህገ መንግስቱ ላይ እንደተቀመጠው የማንነት መገለጫ ነው። በቋንቋ ሰው ማንነቱን ይገልጻል። እንደውም ብዙ ብሔር በቋንቋው ነው ማንነቱን ስም ያወጣው። ለምሳሌ ቡርጂ ካላችሁ ቡርጂኛ ቋንቋ ነው የሚናገሩት፣ ቡርጂ ይባላል። ኦሮሞ ይባላል፣ ኦሮምኛ ቋንቋ ተናጋሪ። ትግሬ ይባላል፣ ትግርኛ ቋንቋ ተናጋሪ። አማራ ይባላል፣ አማርኛ ቋንቋ ተናጋሪ። ስለዚህ ይሄ ቋንቋ ለማንነት መገለጫነቱ በጣም ጉልህ ሚና ነው ያለው ማለት ነው። ይሄ መከበር አለበት። ስለዚህ ማህበረ ፖለቲካችን ትንታኔ ውስጥ
አንዱ ይሄ ከዚህ በፊት እዚህ ህገ መንግስቱ ይሄን ብሏልና ይሄንን ውልቅ አድርገን ጥለን ልንጠላው አይገባም። አንዱ ይሄ ነው፣ ግን ብቸኛ አይደለም ዋናው ነገር ያን። ሁለተኛው መሳሪያ ነው፣ ኢንስትሩመንት ነው፣ መሳሪያ ነው። እንዳልኳቸው አሁን እነዚህ ምዕራብ አፍሪካ ሀገሮች ፈረንሳይኛን ሲናገሩ፣ ብዙ የአፍሪካ ሀገሮች እንግሊዘኛን ሲናገሩ ኦፊሻል ቋንቋቸው ሲያደርጉ መሳሪያነቱ ነው፣ ኢንስትሩመንት ነው። ኢንተርኔት ውስጥ ገብቶ ብዙ እውቀት ዝቆ ለመውጣት ኢንስትሩመንት ነው፣ መሳሪያ ነው። ለኮሚኒኬሽን መሳሪያ ነው። ስለዚህ ይሄ መሳሪያነቱ ሂሳባችን ውስጥ ትንታኔቶችን ውስጥ መግባት አለበት ማለት ነው። ኢትዮጵያም ውስጥ ቋንቋ መሳሪያም ነው፣ የማንነት መገለጫ ነው፣ መሳሪያችንም ነው። ሶስተኛ ለኢትዮጵያ ማህበራዊ ሀብት ነው፣ ሶሻል ካፒታል ነው የሚባለው ማለት ነው። ማህበራዊ ሀብት ነው። በማህበራዊ ሀብት ውስጥ ወይም ሶሻል ካፒታል የሚባለው ጽንሰ ሀሳብ ውስጥ ሶስት ዋና ነገሮች አሉ ይባላል። አንደኛው ኔትወርክ ነው ወይም መተሳሰር፣ ሁለተኛው መተማመን ትረስት ነው፣ ሶስተኛው ኖርሞችን ይመለከታልና እነዚህ ሁሉ ከቋንቋ ውጪ ዋጋ የላቸው። አሁን ኔትወርክ ለመፍጠር በማህበረሰብ ውስጥ ግንኙነት ለመፍጠር መሰናሰል ለማምጣት ቋንቋ በጣም አስፈላጊ ነው በኢትዮጵያ ውስጥ። ስለዚህ ማህበራዊ ሀብት ነው ማለት ነው። ትረስት ወይ መተማመን በህብረተሰብ ውስጥ ለመፍጠር ህዝቡ መነጋገር አለበት፣ ኮሙኒኬት ማድረግ መቻል አለበት፣ መተዋወቅ አለበት፣ ማውራት አለበት፣ የሆዱን መነጋገር አለበት፣ አንጀቱን መነጋገር መቻል አለበት። ያንን ሲያደርግ በህብረተሰቡ ውስጥ መረዳዳት የምንላቸው ጥሩ ፍቅር የምንለው መተሳሰብ የምንላቸው ነገሮች ሁሉ መከባበር የምንላቸው ሁሉ ያንን ፕሮዲውስ ማድረግ ማምረት እንችላለን ማለት ነው። ስለዚህ ማህበራዊ ሀብታችንም ነው ማለት ነው እና በዚህ ደረጃ ፖሊሲዎቻችን፣ አስተሳሰቦቻችን፣ በተለይ ቋንቋ ተረኮቻችን በዚህ ሂሳብ ውስጥ ሊገቡ ይገባል። በሆነ መንገድ በህገ መንግስት የሚሆን በሌሎች ህጎች በእነዚህ አቅጣጫ መቀረጽ ይኖርበታል ማለት ነው። ሁለተኛው ቅድም ያልኳቸው ይሄ ቋንቋዬ ነው፣ ቋንቋዬ ደግሞ ቋንቋህ ነው ማለት ነው። ካንተ ቋንቋ ልዋሱልህ ይችላል። ከእንግሊዘኛ እየተዋስን አይደለም። አንዳንዶቹ ቃል ለምሳሌ ቴሌቪዥን የእንግሊዘኛ የተዋስነው ነው፣ ከጣሊያንኛ የተዋስነው እነ በረንዳ እነ ኮት ወዘተርፈ ብዙ አሉ አይደለም የምታውቋቸው፣ ሸሚዝ ኮሌታ ሁሉ ከዛ ነው አሉ። እነዚህ ሁሉ እየተዋዋስን የምናዳብረው ነው። እንግሊዘኛ በጣም ብዙ በተውሶ የታወቀ ቋንቋ ነው። ከጀርመን፣ ከላቲን፣ ከግሪክ ከብዙ ቋንቋዎች የተዋሰ ነው። እንደዚህ ሆኖ ይሰፋል። ስለዚህ ቋንቋዬ ስንልም እንደዚሁ ማለት ነው። አማርኛ ውስጥ ከሌሎች የመጡ ቋንቋዎች ሊገቡ ይችላሉ። አማርኛ ያልገለጸውን ሊገልጹ የሚችል ኮንሶ ቋንቋ ካለ ማለት ነው። ከግዕዝ ብዙ ጊዜ እንቆፍራለን፣ ከግዕዝ ይመጣልና ግን ይሄ ቋንቋዬ የሚለው አስተሳሰብ ዋናው ነገር የቋንቋ መዋዋሱ ብቻ ሳይሆን ግን ቋንቋዬ ነው የሚል እሳቤ በህብረተሰብ ስነ ልቦና ውስጥ መስረጽ አለበት። ይሄንን ፖለቲከኛ መድከም አለበት። ይሄን ለማስተማር ሪስፔክት ወይም ደግሞ መከባበር የሚመጣው ይሄ ሲሆን ነው። አሁን እኮ በዚህ በኦሮሚያ ህገ መንግስት ላይ እኮ ኦሮምኛ ነው የክልሉ ቋንቋ፣ ትክክል ነው፣ ሌላ ሊሆን አይችልም። ግን የሚጻፈው በላቲን ነው ማለት ቋንቋ አይደለም፣ አልፈልገውም። በአማርኛ እንዳትጽፉ እንደው ግፊት እንኳን ቢመጣ በህገ መንግስቱ እስር ቤት ለመክተት ሰው ጽፈሃል በዚህ ለማለት ይመስላል። እና ቋንቋዬ ነው። አማራው ኦሮምኛ ቋንቋው ነው፣ ኦሮሞው አማርኛ ቋንቋው ነው። ቋንቋዬ ይላል። እንደውም ስልቻ ቀልቀሎ ስልቻ ነው ይላል የሀገራችን ህዝብ። ምን ማለቱ ነው? ስልቻ ቀልቀሎ ስልቻ ማለት ስልቻውን ቀልቀሎም አልከው ስልቻም አልከው ስልቻነቱን አይለቅም። ምክንያቱም በስምና በተሰያሚ መካከል ምንም አይነት ተፈጥሯዊ ግንኙነት የለም ማለት ነው። ይሄ ትልቅ ፍልስፍና ነው፣ ትልቅ መረዳት ነው በህብረተሰብ ውስጥ ያለው። በተፈጥሯዊ የሆነ ግንኙነት በስያሜው እና በዛ በአካሉ መካከል ምንም ተፈጥሮ ግንኙነት የለም፣ ለውጥ የለውም፣ ተፈጥሯዊ ለውጥ አይመጣም፣ ግን ያው ነው። ስለዚህ
ቋንቋን መለዋወጥ መተሳሰብ ያንተ ቋንቋዬ ነው ቋንቋዬ ነው ማለት ይሄ ዋና መሰረታችን የትርክታችን ዋና መሰረት መሆን አለበት። እንግዲህ ሌላው ምንድነው እንግዲህ ይሄንን ቋንቋ ካልን በኋላ እንዴት ነው የኢትዮጵያ ቋንቋዎች ሁሉ በህገ መንግስት መጻፍ ያለባቸው እንዴት ነው እውቅና ማግኘት ያለባቸው በሚለው ላይ ጣምራ ፌዴራሊዝም የሚለውን የተወሰኑ ነጥቦች አነሳና እጨርሳለሁ። በመጀመሪያ ደረጃ እዚህ ጋር ያስቀመጥኩት አለ እንደው ትንሽ ለማስረዳት ይጠቅም እንደሆነ ብዬ ነው እመጣበታለሁ። እንግዲህ የቋንቋ አስተዳደር ቋንቋ የሚል ጠቅላላ አስተሳሰብ ውስጥ እሳቤ ውስጥ ማህበረ ፖለቲካችን እዛ ውስጥ ሲሻገር ትርክታችን ወደዛ ሲሻገር ከዛ በኋላ ምንድነው የምናደርገው? በመጀመሪያ ደረጃ ሁላችንን የሚያሰባስብ መቼም እንደ ሀገር ትልቅ ዶክመንት አለ አይደለም? ያ ዶክመንት ህገ መንግስት ይባላል። ባለፈው ጊዜ እንዳልኳችሁ የጋራ እሴት ቀርጸን ከህገ መንግስቱ በላይ ይውላል ብለናል። እሱ ትውልድ ባይሽረው ከትውልድ ወደ ትውልድ የምናሳልፈው የጋራ እሴታችን ይሄ ነው፣ በዚህ ዘመን የቀረጽ ነው ያልን የምንሰጠው ነው። ከዛ በኋላ የሚኖረን ትልቅ ዶክመንት ግን ዘርዘር ያለ ህግ መውጫ መግቢያችን ህገ መንግስት ነው እና እዛ ህገ መንግስት ላይ ይሄ የቋንቋ ጉዳይ ይጻፋል እና ሲጻፍ የመጀመሪያው ነገር ማሰብ ያለብን ምንድነው? ብሔራዊ ቋንቋ ይባላል። ምንድነው ብሔራዊ ቋንቋ? ይሄ ብሔራዊ ቋንቋ ኦፊሻል ቋንቋ የሚባለው ነገር በአለም ላይ ወጥ የሆነ ዴፊኒሽን የለውም። የተለያየ ነው የምታዩት። አሁን ስዊዘርላንድን ቤልጂየምን ያያችሁ እንደሆነ ስዊዘርላንድ ቤልጂየም አሁን ናሽናል ላንጉዌጅ ኦፊሻል ላንጉዌጅ የሚለውን አደባልቀውታል አንድ ላይ እና በህገ መንግስታቸው ውስጥ ያሏቸውን ቋንቋዎች በሙሉ ኦፊሻልም ብሔራዊም ይሏቸዋል። እኛ ጋራ ግን ይሄ ራሱን የቻለ ብያኔ ሊሰጠው ይገባል እና ብሔራዊ ቋንቋ ማለት የኢትዮጵያ ቋንቋዎች በሙሉ ማለት ነው። ኢትዮጵያ ውስጥ ያሉ ቋንቋዎች የሚነገሩ ቋንቋዎች በሙሉ ንቅስ አድርገን አውጥተን ስም ዝርዝራቸው በህገ መንግስት መጻፍ አለበት። ቡርጅኛ፣ ኮንሶኛ፣ ሐመር ቋንቋ፣ አማርኛ፣ ትግርኛ፣ ኦሮምኛ፣ ሶማሊኛ፣ ጌዲኦኛ አግዙኝ ማአት ቋንቋዎች ናቸው ያሉት። እነዛን ሁሉ እንጽፋቸዋለን። ጽፈን አስቀምጠን ምንድነው የሚለው የኢትዮጵያ ብሔራዊ ቋንቋዎች። ያ ብሔራዊ ቋንቋ ማለት የኢትዮጵያ ቋንቋዎች ናቸው። ቅድም ያልኩት ነው በህገ መንግስት ላይ ተጽፏል። ቋንቋዬ ነው የሚለው ማለት ቋንቋ ነው። ስለዚህ ታይትሉ ይሄ ብሔራዊ ማለት የኢትዮጵያ ቋንቋዎች ማለት ነው። የኢትዮጵያ ቋንቋዎች እነዚህ ናቸው ተብለው በህገ መንግስት እውቅና ያስፈልጋቸዋል። በህገ መንግስት እውቅና ሊሰጣቸው ይገባል። ይሄ የመጀመሪያው የጣምራ ፌዴራሊዝም የቋንቋ አያያዝ የቋንቋ ትርክት አንዱ ይሄ ነው። ከዚህ በኋላ እንግዲህ እውቅና ካገኙ በኋላ ቋንቋዎች የኢትዮጵያ ናቸው ከተባሉ ከተመዘገቡ በኋላ በዋናው ዶክመንታችን ላይ ከዛ ቀጥሎ የህብረት ቋንቋ ወይም የዩኒየን ቋንቋ የሚል እንትን ደግሞ ያስፈልገናል፣ ምርጫ ያስፈልገናል። ለምሳሌ ህንድን ባለፈው ጊዜ አንስቻለሁኝ። ህንድን ያያችሁ እንደሆነ ህንድ ብዙ ቋንቋ ነው ያላት። ነገር ግን የህብረት ቋንቋ እነሱ ይሄንን ስሙንም የወሰድኩት ከህንድ ነው። የዩኒየን ቋንቋ ነው የሚሉት እነሱ። የህብረት ቋንቋ በጣም ጥሩ አገላለጽ ነው። ስለዚህ የህብረት ቋንቋችን ሂንዱ ነው። ህንድ ውስጥ ኢትዮጵያም ውስጥ የህብረት ቋንቋ ያስፈልገናል። ይሄንን እንግዲህ ባለሙያዎች ምሁራን በመግባባት መርጠው የህብረት ቋንቋችን ይሄ ነው ተብሎ አንድም ይሁን ሁለት ቋንቋ የህብረት ቋንቋ ይኖረናል ማለት ነው። ከዛ በኋላ የሚቀጥለው ነገር ምንድነው? እንግዲህ በሶስተኛው እዚህ የምታዩት የብሔራዊ ቋንቋ አለ፣ የህብረት ቋንቋ ሁለተኛው አለ። እዚህ ጋር ስትመጡ ደግሞ ምንድነው? ካንቶኖች። ካንቶን ማለት ስቴት አሁን ክልል ነው የሚባሉት አይደለ? እሱ ክልል የሚለው ቃል ጥሩ እንትን የለውም፣ የፖለቲካ ትርጉም የለውም። ክልል እስቲ ተመልከቱት። ሰው ተከልሎ እዚህ በኋላ ተከልለሃል ምናምን የሚለው ነገር ትንሽ ትርጉሙ ጥሩ አይደለም እና ካንቶን የሚል የስዊዘርላንድ ቋንቋ ነው። ስዊዘርላንዶች ያሏቸውን ስቴቶች ካንቶኖች ነው የሚሉት እና ካንቶን የሚል ቃል ነው የተጠቀምኩት። እንግዲህ ካንቶኖቹ ደግሞ እንግዲህ አንድ በአካባቢው ለምሳሌ የተመረጠ ዶሚናንት የሆነ ብዙ ሰው የሚናገረው ቋንቋ የዛ ስቴት ቋንቋ ይሆናል። ሁለተኛ እንደገና ደግሞ
የዩኒየን ቋንቋ ወይም የህብረት ቋንቋችን። ስለዚህ በስቴቶች ካንቶኖች ሁለት ቋንቋ አላቸው ማለት ነው። ሁለት ኦፊሻል ቋንቋ ይኖራቸዋል፣ የዩኒየኑ ቋንቋና የአካባቢው ቋንቋ። ትግራይ ውስጥ የትግርኛ ቋንቋና የሚመረጠው የዩኒየን ቋንቋ ኦፊሻል ይሆናል ማለት ነው። አማራ ክልል ውስጥ እንደዛ፣ ኦሮሚያ ውስጥ እንደዛ። የዩኒየን ቋንቋ በሁሉም የሀገሪቱ ሲስተም ውስጥ ይሰራል። የካንቶን ቋንቋ ደግሞ በዛ ካንቶን ውስጥ በዛ ሲስተም ውስጥ ይሰራል ማለት ነው። ስለዚህ ሁለት እንትን ይኖረዋል። ወደዚህኛው ስንመጣ ወደ ታች ስንመጣ ደግሞ የታችኛው የስልጣን እርከን እናገኛለን። የታችኛው የስልጣን እርከን ደግሞ የዩኒየኑ ቋንቋ አለ፣ ሁልጊዜም ይኖራል እና በታችኛው የስልጣን እርከን ላይ ያሉ እንግዲህ የታችኛው የስልጣን እርከን ያለው ህዝብ ደግሞ በአካባቢው ቋንቋና በዩኒየኑ ቋንቋ ይዳኛል ማለት ነው። እንግዲህ አገልግሎት ያገኛል ማለት ነው። የአካባቢው ቋንቋ ስንል እንግዲህ ለምሳሌ አዲስ አበባ ውስጥ አንስተናል። አዲስ አበባ ውስጥ የታችኛው ስልጣን እርከን ስንል በቀበሌ ደረጃ ሊሆን ይችላል። ለምሳሌ ጨርቆስ አካባቢ የሚኖሩ ብዙ የትግራይ ሰዎች ካሉ እዛ አካባቢ ይሄ በህግ ቁጥሩ ወጥቶ እዛ አካባቢ ትግርኛ ኦፊሻል ሊሆን ይችላል ማለት ነው። ትግርኛና የዩኒየኑ ቋንቋ የህብረቱ ቋንቋ ሁለቱ በአገልግሎት ይሰጣሉ ማለት። እንደዚህ እያደረግን ታች ድረስ በመሄድ ህብረተሰቡ ባለው ቋንቋ አገልግሎት እንዲያገኝ እናደርጋለን። ሁለተኛ በዚህ አሰራር ሁሉም ቋንቋዎች ኦፊሻል ስለሚሆኑ ወደ ታችኛው ስልጣን እርከን ላይ ሁሉም ቋንቋዎች ኦፊሻል ስለሚያደርግ ይህ አሰራር ሁሉም ቋንቋዎች ቢሮ ይገባሉ ማለት ነው። ሁሉም ቋንቋዎች ያድጋሉ ማለት ነው። ሁሉም ቋንቋዎች የማደግ እድል ያገኛሉ ማለት ነው። በሁሉም ቋንቋዎች ህብረተሰብ በመረጠው ቋንቋ አገልግሎት ማግኘት ይችላል። ይሄ ኮምፕሊኬትድ የሆነ አይደለም፣ የተወሳሰበ ነገር አይደለም፣ ብዙ ወጪም የሚጠይቅ አይደለም። ኢትዮጵያ እንግዲህ ብዝሃ እስከሆነች ድረስ ብዝሃነትን ማስተናገድ ስላለባት የተወሰነ ዋጋ የሚያስከፍልን ከሆነ ዋጋችንን እየከፈልን ህብረተሰቡ አገልግሎት ማግኘት አለበት። ቋንቋዎች መጠበቅ አለባቸው እና የጣምራ ፌዴራሊዝም የቋንቋ አሰራር ይሄ ነው። ይሄ አሰራር ትርክቱን ቅድም ያልኳችሁ ዋናው ነገር ምንድነው? ትርክቱ ቋንቋ የሚለው የትርክት ለውጥ ውስጥ እንድንገባ ያግዘናል። ተግባራዊ ሲሆን ደግሞ እንደዚህ አይነት ሲስተም ሲፈስ እንደዚህ አይነት ሲስተም ሲገባ ደግሞ ይሄ አስተሳሰብ ይሄ ጠቅላላ መርሆ ይሄ ጠቅላላ የማህበረ ፖለቲካ መርሆ ህልው ያገኛል፣ ነፍስ ያገኛል፣ ህይወት አግኝቶ ይንቀሳቀሳል ማለት ነው እንደዚህ አይነት ሲስተም ውስጥ። ስለዚህ የቋንቋ ትርክቶቻችንን በተመለከተ እኔ ያለኝ ሐሳብ ይሄን ይመስላል። ይችን ላካፍላችሁ ብዬ ነው። ዞሮ ግን ዋናው ነገር ግን የቋንቋ ትርክቶቻችን እርምት ይጠይቃሉ። እንዳልኳችሁ ብስጭት እና ጥላቻ፣ በተለይ ቋንቋ ላይ ያለ ጥላቻ ህብረታችንን እየበጠበጠን የሚሄደውና በአዲስ መንፈስ ወደፊት ህገ መንግስት ስናሻሽል እነዚህን ጉዳዮች ታሳቢ አድርገን ሌሎች ግብአቶችን ጨምረን አሳምረን ህገ መንግስታችንን መጻፍ ያስፈልጋል። ህገ መንግስታችን ሪቫይዝ ማድረግ እንደ አዲስ አይደለም። እንዳልኳችሁ ባለፈው ነግሬያችኋለሁ። ዝም ብሎ በጃጅቆ በመጣር አላምነው ብያችኋለሁ። ብዙ ጥሩ አንቀጾች አሉ። ለምሳሌ ሁሉም በህግ ፊት እኩል ናቸው የሚለውን አንቀጽ ጥለን ምን እንጽፋለን ሌላ? እና ያ ዝም ብሎ ቶታሊ መቀደድ አለበት። እንደውም ጥሩ አይደለም ለሀገራችን። ቀደም ያሉን ሁሉ መደረብ ነው ያለብን። አሁን እዚህ ሀገር 200 ሀገር ነው 200 ምናምን አመቱ ነው ህገ መንግስቱ የሚሉት እኮ በቀደም ያሉ አንቀጾች እኮ ትክክል አይደለም። አሁን ዘመኑ የተለወጠ ሲመጣ ያሻሻሉት ስለመጡ ነው። እና ቀደው ቢጥሉ ብዙ ሊቀደው ሊያስጥል የሚችል አንቀጽ ነበረው፣ ግን ማሻሻል መገንባት ማለት ነው ባለ ላይ እየገነቡ። ስለዚህ አሁንም ቢሆን ህገ መንግስት ላይ ያለኝ አስተሳሰብ እኔ ይሄንን ነው የሚመስለው። ቋንቋችንን በተመለከተ የቋንቋ አያያዝ ትርክቶቻችንን የማረም ነገር በጣም በማህበረ ፖለቲካችን አካባቢ ያስፈልጋል። የፖለቲካ ፓርቲዎች፣ ወጣቶች በተለይ ተወያዩበት። በዚህ ጉዳይ ላይ ጥሩ ሀሳቦች ስታገኙ ሲመጣላችሁ ሼር አድርጉኝ፣ ኢሜል አድርጉልኝ፣ ጻፉልኝ። በፈለጋችሁት መንገድ መገናኘት እንችላለን፣ ማውራት እንችላለን። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ከዚሁ ከማህበረ ፖለቲካ ሳንወጣ ሌሎች ጉዳዮችን በሚቀጥለው ሳምንት እናነሳለን። እግዚአብሔር ያክብርልኝ። መልካም ጊዜ ባይ